እኔ አላውቀውም ነገር እኔ አላውቀውም። ያልገባኝ እንዳልገባኝ ግራ ገባኝ፣ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ፣ ሁሉም የአቋማ ማፈር አለብህ፣ አንገትን መዝፋት አለብህ። ተለጣፍቆ የማንቂያ ደውል እኮ ወያለው ዛሬ 6 ባዶ እኮ ለጥጦ ወጥቷል እኮ ሁሉም እኮ። ወያላ ደግሞ እንደዚህ ኳስ ጀመርክ እንዴ? ሐራም ፉትቦል አልነበር የምትጮተው? መቼ ነው እንደዚህ ጀመርከው? እንደዚህ ነው ወያላ? እንደዚህ ነው ወይ? ዛሬ ፍሏም ይጦልባቸዋል እና እኔ ቋጥሬባችሁ ነው። እሺ ይሄን ለማለት ነው። ዩሊ አንሰን ከፋይፍ ቢያምስ እግዚአብሔር ይስጥ ዘሪውን፣ እግዚአብሔር ይስጥ። ዋናው ያንተ ማቋጠር ነው። አንተ ባቡዬ ቢሆን ሄደናል እኮ ወንድሜ፣ ሄደናል። እድሜ ላንተ የዓይን አምላክ አባት። እንኳን አንተ ይቋጠርክ ወንድሜ፣ እንኳን አንተ ይቋጠርክ። ባንተ አይል ባይሆንማ አንተ ልጅ። አረ ምን ተጫዋቾቹ ምን አረጉክ? ለምንድን ነው እንደዚህ የምትጫወትባቸው? እንዴ ገና ያላለቁ ብዙ ጨዋታዎች አሉ እኮ። አረ ተው ስትመለስ መከራ፣ ሳትመለስ መከራ። የጠላቶች አፍ የኔ አባት እንኳን ተመለስክልኝ አንተ ማለት ነው። ከዚህ እከክ ማዱኬ ማለት ነው በሙሉ አቋሙ ካለው ማዱኬ አንተ በክራንች ቦታ ላይ ተኛ ወንድሜ፣ አንተ በክራንች ተኛ የኔ ጌታዬ አባ። እንደው ላንተ ምንስ ቢደረግ እንዲ ጎርታን ነበር። እስኪ ቦታክ ነው፣ በቃ ቦታክ ነው የኔ አባት። እንዲ ስክክን ያልከው አሁን ለማክሰኞ ማን ይጀምር ነው? ዙቤሜንዲ እስኪሊ በቃ ይሄ ነው የሚያጨቃጭቀን፣ ሌላ ምንም የሚያጨቃጭቀን ነገር የለም። ራይስ በቆንጆ ሳን የተቀየርክ አርሰናል በቃ ሳምንቱ ሙሉ ስላንተ ነው የሚወራው ወንድሜ። ስለ ነገው ጨዋታ አያገባንም ምናምን ደርቢ የራሳችሁ ጉዳይ። ፓፓፓ አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ ፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስታፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮላ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ይችላል አርሴ ይችላል ልትሉ ነው ዛሬ። በቃ ዛሬ በነገራችን ላይ ሁሉም ሰው ያደንቃችኋል። እየመጣችሁ አርሰናል ላይ ጥላቻ አለባችሁ ምን አይደለም። በቃ ከጃንዋሪ በኋላ ጨዋታ ያየነው ዛሬ ነው። በቃ አሳምነህ ስታሸንፍ ተቃራኒ ቡድን ከመቋጠር ውጪ ሊተች አይችልም። አለበለዚያ ድርቅ ብሎ ሊተች ይችላል። ዛሬ የሚገርም ፐርፎርማንስ። ሳካ በክራንች ይሻላል ከማዱኬ። አርቴታም ደፈር ብሏል። ሁሌ በቃ እግራቸው እስኪዘልን ራይስና እነ ዙቢሜንዲን ከሳምንት ከማጫወት ስኬሌ ለፉልሃም አያንስም። ስኬሌን ታስገባለ። ቤን ዋይትም ኦፌንሲቭ ላይ አሪፍ ስለሆነ እሱንም ታስገባለ። የሚገርም ፈርስታፍ ግድልን ያደረገው ጊዮኬሬስም ታፒን የሚያክላት የለም። በቦታዋ መገኘት ትችላለች። አንዳንዴ ፈርስተቾቹ ምናምን ያስቃሉ እንጂ መገኘት ያለበት ቦታ ይገኛል። ያበደ ነው። አርሰናል በ15 ቀን ውስጥ ከባባድ 5 ጨዋታዎች ነበሩበት። ከነዚህ 5 ጨዋታዎች 3ቱን ገሏል። አሁን ቀጣይ አትሌቲኮን እና ዌስት ሃምን ማሸነፍ ከቻለ በትክክል ቢያንስ ስለ አንድ ዋንጫ ማለም ይችላል ብዬ አስባለሁ። ግን ይሄ ማለት ይበላል አይደለም። ሲቲ እንደ ሊቨርፑል አንጠልጥሎ እስከ መጨረሻው ወስዶ ዋንጫውን ቢነጥቀው ከዛ ቻምፒየንስ ሊግ ፋይናል ደርሶ ዋንጫውን ቢነጠቅ እኔ በጣም ደስተኛ ነኝ። ግን አሁን በትክክል አርሰናል ቢያንስ ስለ አንድ ዋንጫ ማለም ይችላል ብዬ አስባለሁ። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሐሳብ አስተያየታችሁን ድሜ ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኑሩ ብዬ እያሰብኩ ነው። ክሊንሺት and then 3 ነጥብ 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እያተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ?
ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ ይመቻችሁ። ቋጣሪያንስ በጣም እየተዘናጋችሁ ነው። እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቼ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ። ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ፣ በእርግጠኝነት አልተጎዳም። በምን ዳወኩል እንገር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛ ላ ወዲያውኑ 64 ደቂቃ ራይስ እና ዩክሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው፣ ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ፣ ገባ እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠኗል። ገባ አይደለ? በጎል ስኮርድ ማንሲቲን በልጠኗል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመድፈኛው ቤተሰብ 6 ነጥብ አድርገነዋል። አሁን ሰኞ ላብ በላብ ነው የምትሆኝ ነው የምልሽ። ገባ አይደል? ኤቨርተን የልጅነቴ ዊ አር ዘ ገነርስ ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ የማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን የማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይህንን አርሰናል አይተናል። ማንዬ ምን አለ አርቴታ ይህንን አስተላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወት ነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢ ነው የተባለው የፉልሃምን ጨዋታ 3-0 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታር ቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ፣ ምንም አይወጣልም። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው። እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። ያ አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው 1 ነጥብ ፈርስት ሃፍን ብያችሁ ነበር። ሉዊስ ስኬሊን ማለት ነው ተዘርፋችሁ ነበር። በእርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሉዊስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች 5ኛ ተመራጫችን እያልክ ትመጣል። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረው እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክቶር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሊሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደኋላ አልልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ፣ ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል። እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስማ እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስማ እንዴት ነው የሚያምረው ጨዋታው ራሱ ማለት ኢዚ ራሱ ያቺ ኳስ። አረ እንደዚህ ተጫወቱ በቃ ብሉ፣ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጮህ ከሆነ። ፈርስት ሃፍ ምንድን ነው ይሄ አርሰናል አትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ የሚጮህ ከሆነ እንዴት ነው የሚያምረው። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስማ በተለይ ፈርስት ሃፍ ሳካ ማዱዌኬ ጭራሽ ከሳካ ጋር ማይገናኝ በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። እኔ ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-0 አሸንፏል። 6 ነጥብ ይመቻችሁ።
ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። እናንተ ያልታያችሁ ግን ለብቻዬ ሲታየኝ የነበረው አርሰናል ገና አልተመለከታችሁትም። አእምሮህን ስተሃል ስትሉ የነበራችሁ ሰዎች ማን አእምሮን እንደሳተ ሂሳብ እናወራርዳለን። ኧረ ምን አይነት አርሰናል ነው ዛሬ የተመለከት ነው። ያያችሁትን የሰማችሁትን ብደግምላችሁ የእናንተን እውቀት መናቅ ነው የሚሆንብኝ። ግን ቪክቶር ዮኬሬሽ፣ ማይሉ ሲስኬሊ፣ ቡካዮ ሳካ፣ ቤንጃሚን ዋይት፣ ትሮሳርድ አርሰናል እንዲህም መጫወት ይችላል። ይህንን ቪዲዮ ማለት ነው መጨረሻ ላይ አንድ መረጃ እነግራለሁ። አንድ ሊጠቅመው የሚችል ሰው ስላለ ሼር እንድታደርግለት። ከዛ በተጨማሪ ስንት ይላል ቆጣሪያን? ስንት ይላል እስቲ ንገሩኝ። ፈርስት ሃፍ አስተኛ ናችሁ። ፈርስት ሃፍ አጋደምንሽ። ሰከንድ ሃፍ በቃ ቀብርር ብለን ሳካዬን ቁጭውን ለማክሰኞኛ በትልቁ መድረክ ገና ገድያ አለብን። ለነገሩ አትሌቲኮን ለጠፍ ነው የምናደርጋት፣ ጠጓን ነው የምናይዛት። ዛሬ ግን ሚኬል አርቴታ የሚገርም ስራ ነው የሰራው። ይህን ማሊያ አሁን እጨፍርበታለሁ፣ ቁጭ ነው የማደርገው። ከነገ ጀምሮ የኤቨርተን ደጋፊ ነኝ። በዚህ ሰዓት ማለት ነው ክለባችን ለዋንጫ እየተፎካከረበት ባለበት ሰዓት ላይ 2 ጎልና 1 አሲስት ማድረግ በ45 ደቂቃ ውስጥ ቀልድ አይደለም። ይህንን ነው የምንፈልገው። ቪክተር ዮኬሬስ ንጉሱ ባለበት ዛሬ ቴሪ ዳንኤል ኦንሪ ባይዘው ኤምሬስ ተገኝቶ እያየው ነበር። 14 ቁጥሩ ኢንሴፍ ሃንድስ ነው ያለው። በቃ ኢንሴፍ ሃንድስ። አሰልጣኝ ሚኬል አርቴታ በአባታችን አርሰን ቬንገር ተይዞ የነበረውን ሪከርድ አሻሽሎታል። አርሰን ቬንገር በ60 ጨዋታ 39 ዊን ነበራቸው። ዋንጫ የበላ ኢንቪንሲብል የሆንበት ዓመት ላይ ማለት ነው። ሚኬል አርቴታ በ58 ጨዋታ 40 ዊን ደርሶ የፕሮፌሰርን ሪከርድ አሻሽሏል። አስቀድሜ እንደነገርኩ ቪዲዮውን ሼር የምታደርግበት ሰዓት ደርሷል። ይኸውልህ ለምታውቀው ሹፌር ሼር አድርግለት። ወንድም ሊሆን ይችላል፣ ጓደኛ ብቻ ለሹፌሩ ሼር አድርግለት። ፓስ ላይ ምናምን ብቻ ነው የምታውቀው። ማይ ኤሪያ ያንጎ ማለት ነው ለአንተ የሚሆነውን የስራህን ኤሪያ ይዞልህ መጥቷል። ማይ ኤሪያ ምንድን ነው በለኝ። ማይ ኤሪያ ጋይስ የሆነ ቦታ ላይ ቆማችሁ ቦሌ ሊሆን ይችላል 2 ቦታዎችን ጥሪ እንዲደርሳችሁ ማድረግ መምረጥ ትችላላችሁ። አቅራቢያችሁ ሩቅ እንዳትሄዱ። ደግሞ አሁን ለምሳሌ ቦሌ ካለ አትላስ ሊሆን ይችላል፣ ቦሌ መድኃኒዓለም ሊሆን ይችላል፣ ኤርና ሙላን ብቻ አቅራቢያ ያለን በትንሹ ቢያንስ 2 ቦታዎችን መምረጥ ይኖርባል። ከዛ ግን ተጨማሪ 7% ኮሚሽን ካንተ ይታሰብባል። 3 ቦታ ስታደርግ 5%፣ 4 ቦታ ስታደርግ 4%፣ 3 ቦታ ስታደርግ 3% እየቀነሰ ይመጣል። ካንተ ብቻ የሚጠበቅብህ መረጥ ጥሪም ይበዛልሃል። ያንጎል አዲስ ነገር ማምጣት አይሰለቸውም። ያራዳ ልጅ ይወል ከዚህ በፊት ራሴ ማስታወቂያውን ሰርችላችኋለሁ። ሆም ዴስቲኔሽን አለ፣ ጂኦ ዞን አለ፣ ሰርጅ ዞን አለ። ብቻ በቃ አንተ በእናትህ ከምታውቃቸው የእግር ኳስ ዞኖች ወጣ ብለህ ማለት ነው ብዙ ዞኖችን ያንጎ ላይ ማግኘት ትችላለህ። ብቻ እንዳልኩ አፕሊኬሽኗን እዛው በተቀመጥክበት ዳውንሎድ አድርገህ ከአፕ ስቶርም ከፕሌይ ስቶርም በ5 ደቂቃ ሬጂስተር አድርገህ ስራህን መጀመር ነው። የፈጠነ ማይ ኤሪያን ኩክ አድርግ። በመጨረሻም ልላችሁ የምፈልገው ነገር ሄ ኢዝ ባክ፣ ቦታው ላይ ነው የተመለሰው። ቡካዮ ሳካ ኮንግራጋላርስ። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ